አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በፋኖ ኃይሎች የተማረኩ የመከላከያ ሰራዊት አባላትና የተቃጠለው ከባድ መሳሪያ መነጋገሪያ ሆኗል። የብልጽግናው መንግስት በገዳማቱ ላይ ድብደባ ፈጽመዋል የተባለ ሲሆን ከውጊያ መልስ ሰላማዊ ሰዎች መገደላቸውም ተሰምቷል። ጄኔራሉ ይህ ግድያ በተፈጸመበት ቀጠና ላይ ሆነው ጽንፈኛው 4 ኪሎ ገባለሁ ብሎ እንዳያወራ አድርገነዋል ሲሉ ተደምጧል። በቀዳሚነት በዝርዝር የሚቀርበው ጉዳይ ይሆናል። የመከላከያ ሰራዊቱ ጄኔራሎች አዲስ የኤርትራ ካርታን አስተዋውቀዋል። በሻዕቢያ በኩል በበጎ የማይታየው ካርታ አሰብን ወደ ኢትዮጵያ የጠቀለለም ሆኗል። እንቃኘዋለን። የቬንዙዌላ ጦር ትራምፕ ማዱሮን በአስቸኳይ እንዲለቁ ሲል አስጠንቅቋል። በሀገሪቱ አዲስ ፕሬዝደንትም ተሹሟል። ትራምፕ ደግሞ ለአዲሷ ፕሬዝደንት ከማዱሮ የከፋ ይጠብቅሻል ሲሉ ዝተዋል። ዓለም አቀፉ ማህበረሰብ በተለያየ ወገን የሚሰጠው ምላሽም እንደቀጠለ ነው። በዝርዝር እንመለከተዋለን። የመሬት መንቀጥቀጥ ንዝረት በተለይም በትግራይ ክልል መከሰቱ ታውቋል። በሬክተር ስኬል እስከ 4.8 ድረስ የተለካ ስለመሆኑም ተነግሯል። ሌላኛው መረጃችን ነው። በኒኮላስ ማዱሮ ምክንያት የተዘነጋ እየተባለለት ያለው የሳውዲ አረቢያና የተባበሩት አረብ ኤሚሬቶች የየመኑ ውጥረት እንደቀጠለ ነው። የየመን ተገንጣይ ቡድን በትንሹ 80 ያክል ወታደሮች ተገድለዋል፣ ከ150 የሚልቁት ደግሞ ቆስለዋል ሲል ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በፋኖ ኃይሎች የተማረኩ የመከላከያ ሰራዊት አባላትና የተቃጠለው ከባድ መሳሪያ መነጋገሪያ ሆኗል። የብልጽግናው መንግስት በገዳማቱ ላይ ድብደባ ፈጽሟል የተባለ ሲሆን ከውጊያ መልስ ሰላማዊ ሰዎች መገደላቸውም ተገልጿል። ጄኔራሉ ይህ ግድያ በተፈጸመበት ቀጠና ላይ ሆነው ጽንፈኛው 4 ኪሎ ገባለሁ ብሎ እንዳያወራ አድርገነዋል ሲሉ ተደምጧል። በተለያየ ጊዜ በተለያዩ የማሰልጠኛ ተቋማት በግዳጅ የሚሆን በውድ እየተሰባሰቡም የለብለብ ስልጠናዎችን የሚወስዱ የመከላከያ ሰራዊት አባላት ትርጉም አልባ በሆኑ የሀገር ውስጥ የእርስ በርስ ጦርነቶች ህይወታቸውን እየተነጠቁ ቀጥሏል። በአንድ ወቅት ቢቢሲ ያወጣው መረጃ በትግራይ ጦርነት ወቅት እየተገደለ የቆሰለና በተለያየ መንገድ የጠፋው ሰራዊት ከ400 ሺህ የሚልቅ ነው ብሎ እንደነበር ይታወሳል። ከ6 ዓመታት በላይ በሆነው የኦሮሚያ ክልሉም ይሁን ወደ 3ኛ ዓመቱ እየተንደረደረ ባለው የአማራ ክልሉ ጦርነትም እነዚህ የድሃ ኢትዮጵያ ልጆች የሆኑ ታዳጊና ወጣት የሰራዊት አባላት በምን ያክል መጠን ተገደሉ፣ ቆሰሉ፣ ተማረኩስ የሚለው ቆጣሪ የለምና በርካታ በሚል ብቻ የሚገለጹ ናቸው። ከትናንት በስቲያ በጎጃም ቀጠና የሆነው ይኸው ነው። በምስራቅ ጎጃም ስናን አካባቢ ብልጽግና በድሮን ባገዘው ውጊያም ለዘመቻ የተላኩ ወታደሮች የዚህ የእርስ በርስ ጦርነት ሰለባ ሆነው አርሶ አደሩ ትናንትና ከትናንት በስቲያ ሲቀብር እንደነበር ተሰምቷል። የፋኖ ኃይሎች በዚህ ቀጠና ውጊያም ዲሽቃና ሞርታር፣ ብሬንና ስናይፐርን ጨምሮ ከባድና የነፍስ ወከፍ መሳሪያዎችን ከመማረካቸው ባሻገር በደርዘን የሚቆጠሩ የመከላከያ ሰራዊት አባላትን በምርኮ ይዘውም አሳይተዋል። አማራና አይዟችሁ፣ ኦሮሞ፣ ደቡብ፣ ሀዲያ፣ ትግሬ ሁሉም ወንድሞቻችን ናቸው። አይዟችሁ። አባታችን ተማርኳል፣ አባታችን ተማርኳል። እኛም ተደግመናል። እነዚህ ምርኮኞች በክልሉ ባለፉት ዓመታት በተደረገው ጦርነት የመጀመሪያዎቹ አይደሉም። ከደጋ ዳሞት እስከ አይምባ፣ ከደንቢያ እስከ ቆቦ ሌሎችም አካባቢዎች ለእንዲህ ያለ ጣፈንታ ተዳርገዋልና ከነዚህ ምርኮኞች ውስጥ በአገዛዙ የድሮን ጥቃት የተገደሉ ያሉ ሲሆን አምና በፋግታ ለኮማ የሆነውም አብነት ነው። የፋኖ ኃይሎች ሌላኛው ትናንት ጥቃት አደረስንበት በሚል የጠቀሱት አካባቢ የሰሜን ወሎ ዞን ከወልዲያ ቀጠና በቅርብ ርቀት ያለ ስፍራ ሲሆን በአካባቢውም ከባድ መሳሪያና ፓትሮል ጭምር የወደመበት እንደሆነ አንስተዋል። ዮሐንስ ላይ የምስራቅ አማራ ፋኖ አሳምነው ይህ ጥቃት የተፈጸመው በወልዲያ ከተማ ዙሪያ ጥቁር ውሃ እስከ ሳንቃ ከተማ ባለው ስፍራ ምጅራት በተሰኘ ቦታ በመከላከያ ሰራዊቱ የኮማንዶ አባላት ላይ ነውም ተብሏል። ሌላኛው ላለፉት 2 ቀናት መነጋገሪያ የነበረው ጉዳይ ደግሞ በጣና ሐይቅ ደሴቶች ዙሪያ የነበረው የተኩስ ልውውጥ ነው። የመንግስት ወታደሮች በሐይቁ ላይ ባሉ ደሴቶችና ገዳማት ዙሪያ ቅኝት ለማድረግ ያደረጉትን ጉዞ ተከትሎ በፋኖ ኃይሎች ጥቃት የተከፈተ ሲሆን ጀልባዎች እንዲሰምጡ ጭምር ያስገደደ ስለመሆኑም ነው የፋኖ ታጣቂዎች
የገለጹት። ይህ ከሆነ በኋላ ትናንት የብልጽግናው መንግስት እንደ ደጋ እስጢፋኖስ፣ ደቅ፣ ኮታም፣ ናርጋና ወባ ኪዳነ ምሕረት ባሉ በደሴቶች ውስጥ ወደሚገኙ ገዳማት የከባድ መሳሪያ ተደጋጋሚ ድብደባዎችን መፈጸሙም ተሰምቷል። በክልሉ ከነዚህ ስፍራዎች በተጨማሪ ጥቃት የደረሰባቸው ቦታዎችም አሉ። ምዕራብ ጎንደር መተማም፣ ሰሜን ወሎ ላሊበላ ቀጠናም አይና አካባቢ እንደዚሁም በአዊ ዞን አየው ጓጉስ አካባቢ የነበሩትም አብነት ናቸው። በአዊ ዞን አሁዲ ተብሎ በሚጠራ ስፍራ በፋኖ ኃይሎች የተፈጸመ ድንገተኛ ጥቃትን ተከትሎ በርካታ የመንግስት ኃይሎች ለጉዳት ከተጋለጡም በኋላም የበቀል በሚመስል ሁኔታ የመንግስት ወታደሮች በአካባቢው ያገኟቸውን በቁጥር በውል ያልታወቁ ሰዎችን መግደላቸው ደግሞ የዚህ ጦርነት ዕለታዊ ማሳያ ነው። እንዲህ ሲደረግበት በኋላው አዊ ዞን የተጓዙት የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማ ደግሞ ፋኖን አስታጥቀው የላኩብን የውጭ ጠላቶቻችን ናቸው ብለው የተማረከባቸውን ጦር መሳሪያና ወታደርም ክደዋል። ከዛም ይሄን ጽንፈኛ ህልሙን አምክነነዋል፣ አሁን 4 ኪሎ ገባለሁ ብሎ አይናገርም፣ የሎጂስቲክስ እጥረት ማጋጥሞታል፣ ወደ ትናንሽ ቡድንነት ተበትኖ ቆሞም መዋጋት አቅሙን ነጥቀነዋል ሲሉም ተሰምቷል። እኒህ ጀነራል ይህን አሁን ብቻ ሳይሆን ከሳምንት በፊት ከዛ በፊትም ከአመት በፊት አስቀድሞም ከ2 ዓመታት በፊት ደጋግመው ይናገሩት የነበረ እንደሆነ የሚታወስ ነው። የኤርትራ ድንበር ቢያንኳኳ ኤርትራ ወይም ሻዕቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ የጁንታው ጋር መቀሌ ሄደው ቢያንኳኳ ጁንታው ራሱንም አላስጣለም። አይደለም በሳምንት 4 ኪሎ ሊደርስ በመንደር ውስጥ መቆየት የማይችልበት ደረጃ ላይ የደረሰ አጭበርባሪ ቡድን ግን ደግሞ በሚዲያ እያደናገረ ያለ ኃይል ነው። መሐመድ ተሰማ የትናንቱ የቃሌሞ ቀጠና የወደመው ዙ 23ና ፓትሮልም ሆነም የስናኑ በደርዘን የሚቆጠር ምርኮኛ ግን ያቀረቡት ንግግር የሚደግፍላቸው አልሆነም። የመከላከያ ሰራዊቱ ጀነራሎች አዲስ የኤርትራ ካርታን አስተዋውቋል። በሻዕቢያ በኩል በበጎ የማይታየው ካርታ አሰብን ወደ ኢትዮጵያ የጠቀለለም ሆኗል። ለብልጽግና ሞታለሁ እያሉ ወታደሮቻቸውን ሲያስገድሉ እንጂ እርሳቸው ሲቆስሉ እንኳን የማይታወቁት ግን ደግሞ ካድሬ ሳይሆን ወታደራዊ አዛዥ እንደሆኑ የሚገልጹት የኮማንዶና የአየር ወለድ አዛዡ ሌትናንት ጀነራል ሹማ ብደታና አጋሮቻቸው በብላቴ ወታደራዊ ማሰልጠኛም ወጣቶችን ለማስመረቅ ተገኝተዋል። የነዚህ በየጊዜው የሚመረቁ ወታደሮች መዳረሻ ምን ይሆን? ከዚህ በፊት ለቁጥር በሚታከት አሃዝ የተመረቁ ኢትዮጵያውያንስ የት ገቡ የሚለው ጥያቄ እንደተጠበቀ ሆኖ በጀነራሎቹ ትናንት የታየው ካርታ ግን መነጋገሪያ መሆኑ አልቀረም። የመከላከያ ሰራዊቱ አዛዦች አሰብን ያካለለም የኢትዮጵያ ካርታን ሲረከቡም ታይቷል። ይህ በተለይም በሻዕቢያው መንደር በአዎንታ የተወሰደ አልሆነም። አንዳንዶቹ የአዲስ አበባውን መንግስት ጠባቂ ወታደራዊ አዛዦችን ከተከታታይ ፉከራ በስተቀር የፈጠሩት አንዳች ለውጥ ስለሌለም በፕሮፓጋንዳቸው ይቀጥሉ የሚሉ ያሉ ሲሆን እንደ ሉዓላዊነት ጥሰት የተመለከቱትም ግን አልጠፉም። የሆኖ ሆኖ ከ2 ዓመት ለተሻገረ ጊዜ ብልጽግና ካርታ እያሳየም በየሚዲያውም ቀይ ባህር ገባን ወጣን እንገባለን እንጨብጠዋለን ብቻ እያለም ኢትዮጵያ ግን በጎረቤቶቿ እንደ ወራሪ እያስቆጠረ ነው የቀጠለው። ይህንን በተመለከተ ባለፉት ተከታታይ ጊዜያትም የሰራዊትና የአሁን የቀድሞ አመራሮች ዛቻ በአብነት የሚቀርብ ይሆናል። 30 ዓመት ተኝተናል፣ አሁን ነቅተናል፣ ባርበር እናገኛለን በቦሌም ሆነ በባሌ። ይህን ነገር እጃችን ላይ ማስገባት አለብን። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው። በጉልበት የወሰዳችሁትን በጉልበት ይመለሳል። 130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት ማንኛውንም አይነት ዋጋ የምትከፍልለት ስራ ማን አይነት ብሔራዊ ፍላጎት ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። ስለዚህ አሰብን አስቀራለሁ ብለት ይጠፋል። እንዲህ ያለው የሚዲያ ፕሮፓጋንዳ ቢቀጥልም መሬት ላይ ግን የተፈጠረ አንዳች ለውጥ የለም። ለዚህም ነው በፓርላማው ሳይቀር ይህንን ጉዳይ የሀገር ውስጥ ችግሮች መበርታታቸውን ተከትሎ እንደ አጀንዳ እየተጠቀማችሁበት ነው የሚል ጥያቄ ቀርቦ የሚያውቀው። ከሰሞኑ እንኳን በፓርላማው ቀይ ባህር በሚዲያ ብቻ ሆነው የምንገባበት የሚል ጥያቄ ቀርቦ እንደነበር ይታወሳል። ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው?
የሆኖ ሆኖ ትናንትና ሌተናንት ጀነራል ሹማ ብደታ ያሳዩት አሰብን ወደ ኢትዮጵያ የጠቀለለው ካርታ ሌላ የቃላት ጦርነት መገለጫ ሆኗል። በእርግጥ በአዲስ አበባው አገዛዝ በኩል እንዲህ ያለው ከካርታ ጋር የተገናኘው ፕሮፓጋንዳ አዲስ አይደለም። ባለፈው ዓመት ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ጠቅላይ ሚኒስትሩም እንደ ሜጋ ፕሮጀክታቸው በሚቆጥሩት የኮንቬንሽን ማዕከል ውስጥ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ራት በተጋበዙበት ሁነት እዩልን ተብሎ የቀረበው ካርታ ኢትዮጵያን በአሁኑ ወቅት የቀይ ባህር ባለቤት አድርጎ ያስቀመጠ እንደነበር ይታወሳል። ከዛ በፊትም ኤርትራን የኢትዮጵያ አካል በማድረግ በቴሌቪዥን ብልጽግና ማቅረቡ አነጋጋሪ ነበር። አንድ ሰሞን በብሔራዊ ቴሌቪዥን ጣቢያ የተሰራጨው ካርታም ሶማሊያና ሶማሌላንድ የተለያዩ ሀገራት መሆናቸውን ያሳየና ሶማሌላንድ ራሷን የቻለች ሉዓላዊት ሀገር አድርጎ ማስቀመጡ መነጋገሪያ ነበር። ያን ተከትሎ ደግሞ የሶማሊያ በሰርቢያ የሚገኘው ኤምባሲ በኩል በይፋዊ ገጹ ያሰራጨው ካርታ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት የጋዝ ማውጫ ይገኛል ያሉበት ኦጋዴን ጭምር ወደ ሶማሊያ የሚጠቀልል እንደነበር የሚዘነጋ አይሆንም። የቬንዙዌላ ጦር ዶናልድ ትራምፕ ማዱሮን በአስቸኳይ እንዲለቁ አስጠነቅቃለሁ ብሏል። በሀገሪቱ አዲስ ፕሬዝደንት ተሹሟል። ትራምፕ ደግሞ ለአዲሷ ፕሬዝደንት ከማዱሮ የከፋ ይጠብቅሻል ሲሉ ዝተዋል። ዓለም አቀፉ ማህበረሰብ በተለያየ ወገን የሚሰጠው ምላሽም እንደቀጠለ ይገኛል። አሜሪካ የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳቶቻቸውን ጭምር ክትትል ስታደርግባቸው ቆይታ በታህሳስ ወር መጀመሪያም የምታከናውነውን ኦፕሬሽን አጠናቃም ደፋር ከሆናችሁ እስኪኑና ንኩኝ የሚል ንግግር ያደርጉ የነበሩትን የ63 ዓመቱን ፕሬዚደንት ኒኮላስ ማዱሮን ከካራካስ በሌሊት ይዛ ወስዳለች። ይህ ሁነት ከሰሞኑ ብቻ ሳይሆን ረዘም ላለ ጊዜ የዓለም አቀፉ መነጋገሪያ ጉዳይ ሆኖ እንደሚቀጥል የሚጠበቅ ነው። ድርጊቱን ተከትሎ ቬንዙዌላ ውስጥ በርካታ ሁነቶች እየተከናወኑ ሲሆን ትራምፕ እኛውንን ቬንዙዌላን የምናስተዳድራት ሲሉ መናገራቸው ይታወሳል። የቬንዙዌላ መንግስት ሀገር አቀፍ አስቸኳይ ጊዜን ሲያውጅ የሀገሪቱ የመከላከያ ሚኒስትር ጦር ሰራዊቱን በአስቸኳይ ለግዳጅ ማሰማራቱን አሳውቋል። የሀገሪቱ ጦር በሰጠው መግለጫ ተንጠልጥለው ሲወሰዱ ያልተከላከለላቸውን ማዱሮን በአስቸኳይ ዶናልድ ትራምፕ እንዲፈቱ የሚል ማስጠንቀቂያን አሰራጭቷል። ህገ መንግስታዊ መሪያችን ተወስዷልና ዓለም አብሮን እንዲነሳ እንጠይቃለን ሲልም ገልጿል። በዋና ከተማዋ ካራካስ የሚገኘው የቬንዙዌላ ፍርድ ቤት ደግሞ የማዱሮን ምትክ ሹሟል። ምክትል ፕሬዚደንቷ ዴልሲ ሮድሪጌዝም የሀገሪቱ ጊዜያዊ መሪ ተብሏል። የ56 ዓመቷ ሮድሪጌዝ ማዱሮ ከዚህ ቀደም ሮድሪጌዝ ሶሻሊስት መንግስታቸውን ለመጠበቅ ላደረጉት ተጋድሎ ነብር ናቸው ሲሉ ገልጿቸዋል። ቬንዙዌላ ውስጥ አንድ ፕሬዝደንት ብቻ ነው ያለው፣ ስሙም ኒኮላስ ማዱሮ ይባላል ብለዋል ባሰሙት ንግግር። መከተሉ አክለውም መንግስታቸው ቬንዙዌላን ለመከላከል ዝግጁ ስለመሆኑ ገልጿል። ጊዜያዊ መሪ ሆነው የተሾሙት ሮድሪጌዝ በሀገራችን ላይ የተቃጣ የትጥቅ ጥቃት ሲሉ የአሜሪካን ድርጊት የኮነኑ ሲሆን የሀገራቸው መከላከያ ምክር ቤት ስራ መጀመሩንም ገልጿል። ትራምፕ በዚህ ደስተኛ እንዳልሆኑ ያመላከተ ምላሽ ነው የሰጡት። የምንልሽን የማታደርጊ ከሆነ ትልቅ ዋጋን ትከፍያለሽ፣ ምናልባትም ከኒኮላስ ማዱሮም የባሰ ሲሉ ነው ትራምፕ የዛቱት። የትራምፕ እርምጃን ተከትሎ ከተለያዩ ዓለማት የሚሰጡ ምላሾችም እንደቀጠሉ ናቸው። የተቃወሟቸው በርካቶች ናቸው። የዩክሬኑ ፕሬዝደንት ዜሌንስኪ ግን አሜሪካ በቀጣይ ከአምባገነን መንግስታት ጋር የሚኖራት ግንኙነትን የሚያሳይ ድርጊት ብለውታል። በስም አይጥቀሷቸው እንጂ ትራምፕ ተመሳሳዩን በሩሲያው ፕሬዝደንት ቭላዲሚር ፑቲን ላይ ይወስዱላቸው ዘንድ ፍላጎታቸው መሆኑን ግን አልሸሸጉም። ሩሲያ በበኩሏ አሜሪካ የወረራ ድርጊትን ፈጽማለች ስትል ከሳለች። ከዚህ ጋር በተያያዘም የአሜሪካ ጦር በቬንዙዌላ የሚገኘውን የሩሲያ ስሪት ቡክ ኤም2ኢ የተባለውን የዘመነ የአየር መከላከያ ዘዴን ሙሉ በሙሉ ማውደሙን ይፋ አድርጓል። ቻይና ደግሞ በአንድ ሉዓላዊት ሀገርና ፕሬዚደንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑ እንቃወሟለን የሚል አስተያየት ነው የሰጠችው። የብራዚሉ ፕሬዚደንት ሉላ ዳ ሲልቫም በግል ገጻቸው ላይ የአሜሪካ ድርጊትን የማይታለፍ መስመር የጣሰ ነው ብለው የትራምፕ አስተዳደር ዓለም አቀፋዊ ሕግን በጣሰ ሁኔታ ዓለማችንን ማጥቃት፣ ግጭት፣ ብጥብጥና አለመረጋጋት ውስጥ የሚከት ነው ብለውታል። ማዱሮ በርካታ ጠባቂዎቻቸው ተገድለው ወደ አሜሪካ ከተወሰዱ በኋላ ከምዕራቡ ዓለም በኩል የተሰጠው ምላሽ ግን የትራምፕ እርምጃን የሚኮንን ሳይሆን ቀጣይ ሂደቱ ላይ ያተኮረ ሆኗል። ከወደ ፈረንሳይና ብሪታንያ የተሰጠው ምላሽም ለዚህ ማሳያ የሚሆን ነው። ትራምፕ ግን ኩባንም ኮሎምቢያንም እያስጠነቀቁ ሲሆን
ቀጣይ ናቸው ደግሞ ግሪንላንድ ላይ አነጣጥሯል እየተባለላቸው ይገኛል። የትራምፕን ድርጊት ከተቃወሙት ውስጥ የቀድሞ የምርጫ ተፎካካሪያቸው ካማላ ሃሪስ አንዷ ሲሆኑ ቬንዙዌላ ላይ የተፈጸመው ጥቃት የትራምፕን ህገወጥነትና ግዴለሽነት የተሞላበት ድርጊትን የሚያሳይ ብለውታል። የቀድሞ የአሜሪካ ምክትል ፕሬዚደንት ካማላ ሃሪስ በቬንዙዌላ ላይ የተፈጸመውን ጥቃትና የፕሬዚደንት ኒኮላስ ማዱሮን መታሰር በጽኑ አወግዛለሁ ሲሉም ገልጿል። ማዱሮ ጨካኝና ህገወጥ አምባገነን ናቸው፣ ነገር ግን የተወሰደው እርምጃ ህገወጥና ግዴለሽነት የተሞላበት መሆኑን አይለውጡም። ይህንን ድራማ ከዚህ በፊትም አይተነዋል ነው ያሉት የቀድሞ ተፎካካሪያቸውም። የመሬት መንቀጥቀጥ ንዝረቱ በተለይም በትግራይ ክልል መከሰቱ ታውቋል። በሬክተር ስኬል እስከ 4.8 ድረስ የተለካ ነውም ተብሏል። ምሽቱን በሰሜን ኢትዮጵያ አፋር ክልልን መነሻ ያደረገም በትግራይ ክልል በርካታ ከተሞች ጭምር ንዝረቱ የተሰማም የመሬት መንቀጥቀጥ ተከስቷል። ከምሽቱ 5 ሰዓት ከ5 አካባቢም 4.8 በሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱንም ቮልካኖ ዲስከቨሪ ያሳውቋል። እንደ ድረገጹ መረጃ ከሆነ የመሬት መንቀጥቀጡ የተከሰተው በአፋር ክልል ትግራይ በደቡባዊ አዲግራት 90 ኪሎ ሜትር አካባቢ ነው ብሏል። ንዝረቱ በአፋር እንደዚሁም በትግራይ የተለያዩ አካባቢዎችም ጠንከር ብሎ ተሰምቷል። ምሽት 5 ሰዓት ከ5 አካባቢ በትግራይ መቀለም የመሬት መንቀጥቀጥ ንዝረት እንደተሰማቸው ነዋሪዎች አመልክቷል። በሌሎች የትግራይ ከተሞችም ተመሳሳዩ እንደነበር ታውቋል። በአዲግራት፣ አክሱም፣ ሸረንዳ ስላሰም፣ ማይጨው፣ ውቅሮ፣ አዲ ጉደም፣ አደጋ ሐሙስ፣ አድዋና በሌሎችም ከተሞች ይህ ንዝረት መሰማቱን የተገለጸው የአሜሪካ ጂኦሎጂካል ሰርቬይ የመሬት መንቀጥቀጡ ማዕከል ከአፋር ክልል ቢሆንም ንዝረቱ በአቅራቢያ በሚገኙ የትግራይና የአማራ ክልል ከተሞች እንደዚሁም በኤርትራ አንዳንድ አካባቢዎች ጭምር ተሰምተዋል ብሏል። ከማዕከሉ በቅርብ ርቀት የሚገኙት እንደ ውቅሮ፣ ዶሎና አደጋ ሐሙስ ያሉ መጠነኛ ንዝረት ተሰምቶባቸዋል ብሏል። በትግራይ ክልል ከተሞች ማለትም እንደ መቀለ፣ አዲግራት፣ ኢንጢቾ፣ አብያዲና ማይጮ አካባቢዎች ቀለል ያለ ንቅናቄ ታይቷል። እንደ አክሱም፣ ኮረም፣ አላማጣ፣ ሰቆጣና ላሊበላ ድረስ እንደዚሁም በኤርትራ ርዕሰ መዲና አስመራ ከተማም በጣም ቀላልና ሰዎች ሊያስተውሏቸው የማይችሉ ንቅናቄዎች እንደተከሰቱም ጠቁሟል። በአካባቢው መሰል ክስተት ሲሰማ ያሁኑ የመጀመሪያ አይደለም። ከወራት በፊትም በእነዚሁ አካባቢዎች ተመሳሳዩ ደርሶ እንደነበር የሚታወስ ነው። ዓለም በቬንዙዌላው ክስተት ምክንያት የዘነጋው የሚመስለው የሳውዲ አረቢያና የተባበሩት አረብ ኤሚሬቶች የየመኑ ፍጥጫ እንደቀጠለ ነው። የየመን ተገንጣይ ቡድኑ በትንሹ 80 ያክል ወታደሮች ተገድለውብኛል ብሏል። የደቡብ የሽግግር ምክር ቤት ኤስቲሲ የተባለው የየመን ተገንጣይ ቡድን እንዳለው ወታደሮቹ የተገደሉት በሳውዲ አረቢያ ከሚደገፈው የየመን መንግስት ጋር በነበረው ውጊያ ነው። የምክር ቤቱ ባለስልጣናት እንደተናገሩት ከሆነም ካለፈው አርብ ጀምሮ በነበረው ውጊያ ከተገደሉት በተጨማሪ 152 ወታደሮች ቆስለዋል። በተጨማሪም 130 ያክሉ ደግሞ በምርኮ ተወስዷል። የተገንጣይ ቡድኑ አብዛኞቹ ወታደሮች የተገደሉት የሳውዲ አረቢያ መራሹ ቡድን በተለያዩ ወታደራዊ ሰፈሮች ላይ ባደረሰው ጥቃት ነው። በሳውዲ የሚደገፈው የየመን መንግስት ፕሬዚደንት ትናንት ባወጣው መግለጫም የኤስቲሲ ኃይሎች ማፈግፈጋቸውን ተከትሎ በተፈጥሮ ሀብት የበለጸገው የሀድራሞት አካባቢ ዳግም በቁጥጥር ስር ማግባቱን ማሳውቋል። በሪያድና በአቡዳቢ በሚደገፉ ኃይሎች መካከል አንዱ በሌላው ላይ የበላይ ለመሆን በተፈጠረው አዲስ ውጊያም በሁለቱ የባህረ ሰላጤ አጋሮች መካከል የተፈጠረው አለመግባባትን አባብሶትም ሰንብቷል። በሳውዲ የሚደገፉ ኃይሎች በተባበሩት አረብ ኤሚሬትስ በሚደገፈው ኤስቲሲ የተያዙ አካባቢዎችን ለማስመለስ ካለፈው አርብ ጀምሮ ወታደራዊ ዘመቻ ላይ ናቸው። በሁለቱ ኃይሎች መካከል የተቀሰቀሰው አዲስ ውጊያ አዲስ ቀጠናዊ ውጥረትን እንዳያስከትልም ነው የተሰጋው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።